ሮይተርስ ዜና ሰራሉ እና ያሰራው ዜና የምርመራ ዘገባ የሚል ርዕስ ተሰጥቶታል። ከዛ ነው ወንድማችሁ ከፈትኩና ዜናውን ቁጭ ብዬ ትላንትና ከሰዓት አነበብኩ። ሳነበው ይህ ዘገባ ሐሰተኛ ለመሆኑ 6 ነጥቦችን አወጣ። ሐሰተኛ ለመሆኑ 6 ነጥቦች። ሐሰተኛ የሚያደርገው አንድ መረጃ በኋላ ላይ በደንብ መለስበታለሁ። ሐሰተኛ ለመሆኑ አንድ መረጃ እስኪ አሁን ጥቀስ ብትሉኝ አሶሳ አውሮፕላን ማረፊያ ውስጥ የሚከናወን የመሰረተ ልማት ማስፋፊያ ስራን በሳተላይት ምስል አንስተው ከዛ በኋላ አዎ አሶሳ አውሮፕላን ማረፊያ ለድሮንና ለጦር ምናምን ይዋለ ነው ብለው ድምዳሜ ሰጡ። በአውሮፕላን ማረፊያችን የማስፋፊያ ስራ የማከናወን መብት የለንም እንዴ? በደንብ አለ። እንዲህ እያልኩ ነው የምጠይቀው። በቀጣይ በዘገባው ላይ ቃል በቃል ያነሷቸውን ነገሮች እየተመለከትኩኝ እነዛን እየጠቀስኩኝ እውነታነቱንም ከዛው አንፃር እየፈተሽኩኝ ሐሰተኛነቱን የሚያረጋግጡ ግን 6 ነጥቦችን አነሳለሁ። ከዚህ ዜና ጀርባ ያለ ዓላማ ምንድነው ሲባል ደግሞ 4-5 ነጥቦች አሉ። ከነዛ ውስጥ ሁለቱን ልንገራችሁ። አንደኛው የቤንሻንጉል ጉሙዝ ጉዳይ ወርቅ በቅርቡ ይጀመራል ተብሎ የሚጠበቅ የወርቅ ጉዳይ አለ። የሱዳን የእርስ በርስ ጦርነት ስለ ሐምዳን ዳጋሎና ስለ አልቡርሃን እንዳልሆነ ታውቃላችሁ። የሱዳን የእርስ በርስ ጦርነት ስለ ሱዳን ወርቅና ዩራኒየም ሀብት። አሁን ቤንሻንጉል ጉሙዝን ኢትዮጵያ ወርቁን ልትጠቀም ነው ሲባል ቤንሻንጉል ጉሙዝ ክልልን ወደዛ ግጭት ቀጠና ውስጥ ሊያስገቡና ከጀሉ ማለት። ሌላኛው ምክንያት እስካላችሁ ሁላችሁም ትረዱታላችሁ ብዬ አስባለሁ። ታላቁ የኢትዮጵያ ህዳሴ ግድብ። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። በዚህ ጥንቅራችን ቀደም ብዬ ነገርኳችሁን ሮይተርስ በትላንትናው ዕለት ኢትዮጵያ ቢልድስ ሴክሬት ካምፕ ቱ ትሬን ሱዳን RSF ፋይተር፣ ኢትዮጵያ ሚስጥራዊ የሆነ ወታደራዊ ካምፕን የሱዳን ራፒድ ሰፖርቲንግ ፎርስ ወታደራዊ ኃይሎችን ወይም ታጣቂዎችን ለማሰልጠን ስትል ከፍታለች፣ ምንጮቼ ነግረውኛል ብሎ ይዞት የወጣው ዘገባ ነው። የትኞቹ ምንጮች መቼ፣ እንዴት፣ በምን መልኩ ነገሩት የሚለውን የማይገልጸው በርካታ ሐሰተኛና አወዛጋቢ እውነታዎች የተሞላው ይህ ዘገባን ዛሬ በጥልቀት እንመለከተዋለን። ነጻነት ላቀው አብሬያችሁ ቆይታ አደርጋለሁኝ። መልካም ቆይታ ይሁንላችሁ። ሮይተርስ እየተባለ የሚጠራው የዜና ምንጭ እንግዲህ ኢትዮጵያን በተመለከተ የተለያዩ ዘገባዎችን በማውጣት ይታወቃል። እነዛ የሚያቀርባቸው ዘገባዎች የተለያየ ዓላማ አላቸው። ለምሳሌ ታስታውሱ ከሆነ ሮይተርስ ብቻ ሳይሆን በሰሜኑ ጦርነት ወቅት የሲኤንኤን ጋዜጠኛ የቲፒኤልኤፍ ወታደሮች just outside of አዲስ እያለች ያቺ ጥቁሯ ዘጋቢ ታስታውሳላችሁ? ፎርሹር ታስታውሳላችሁ? የሚዲያ ናሬቲቭ ሁልጊዜ የራሱ የሆነ ካራክተር አለ። ሚዲያ ምንድነው የሚሰራው፣ የሆነ ለማን ነው የሚሰራው፣ ዓላማው ምንድነው የሚሉት ነገሮች መሰረታዊ ናቸው። እንደ ሮይተርስ ያለ የዜና ምንጭ ማለት ጥሩ የዜና ምንጭ ነው። ግን ደግሞ መታወቅ ያለበት ነገር አጀንዳ ሴት በማድረግ ረገድ የራሳቸው ሚና ይወጣሉ። የሚፈልግን አጀንዳ ሴት ለማድረግ በቀጥታም ይሁን በተዘዋዋሪ የራሳቸው ሚና ይወጣሉ። አሁን ሮይተርስ የዜና ምንጭ ኢትዮጵያን በተመለከተ በቤንሻንጉል ጉሙዝ ክልል ውስጥ የRSF እየተባለ ለሚጠራው ለራፒድ ሰፖርቲንግ ፎርስ ለሚባለው የሱዳን ልዩ ኃይል ፓራሚሊተሪ ፎርስ የሚሆን የማሰልጠኛ ቦታዎችን ሰርቷል የሚል አይነት ዘገባን ይዞ ወጥቷል። ይህ ዘገባ በግልጽ እንደሚታወቀው መነሻ ያደረገው የሳተላይት ምስሎችን ነው። አሁን እኔ ዘገባውን የሰሩት ሰዎች እንደዚህ ናቸው እንደዛ ናቸው የሚል ነገርን አይደለም ልነግራችሁ የፈለኩት። በዚህ ጉዳይ ላይ ቀደም ብሎ በሌላ የዜና ሰዓታችን ላይ ያነሳነው የሰራነው ጉዳይ አለ። ዘገባውን ባይት ሰልፍ ነው አሁን እንድንመዝነው የፈለኩት። የቀረበውን ዘገባ የሮይተርስን ዘገባ እሱን እንድንመዝነው ነው የፈለኩት እና የሳተላይት ምስሎችን ነው መነሻ የሚያደርገው ዘገባው። ሁለተኛ ነገር የሳተላይት ምስሎችን መነሻ ከማድረግ ባለፈ ቃለ መጠይቅ አደረኩኝ። የውስጥ ሜሞ በእንትኖች መካከል የተለዋወጡት በስራ ኃላፊዎች መካከል የተለዋወጡትን ሜሞ ማስታወሻ ማለት እንደ ቃለ ጉባኤ ልትሉት ትችላላችሁ። እንደዛች አይነት ነገር አገኘሁ።
ከዛ ቃለ መጠይቅ አደረኩ ደግሞ አይንማኞችን በአካባቢው ላይ ያሉ የአይንማኞችን ቃለ መጠይቅ አደረኩ እያለ ይገልጻል። ካርጎዎችን በተመለከተ ወደ አካባቢው ላይ የሚሄዱ ካርጎዎችን በተመለከተ ተለጥፈውባቸዋል የሚባል ዩናይትድ አረብ ኤሚሬት ካርጎ በላዩ ላይ ስለተለጠፈ ስለዚህ እነዚህ ሰዎች ከዩናይትድ አረብ ኤሚሬት ጋር በመሆን ወታደራዊ አይነት ሊባል የሚችል የማሰልጠኛ ተቋም እየሰሩ ነው በሚል ነው እንግዲህ ዘገባው በግልጽ የወጣው። እኛ ሀገር ግን ገለልተኛ የሆነ የፋክት ቼኪንግ ወይም እውነትን የሚያጣራ ቡድን ያስፈልጋል። አሁን ተራ በተራ እስኪ እንመልከተው። ለማንኛውም ይሄ ያስፈልጋል ያልኳችሁ የፋክት ቼከር ቡድን ጉዳይ በጣም በሌሎች ሀገራት ህንድ ውስጥ በመሳሰሉት እንደዚህ እንደ ሮይተርስ እና የመሳሰሉት እንትኖች በሚሉበት ጊዜ በሚያስቸግሩበት ጊዜ ሐሰተኛ ዘገባን በሚሰሩበት ጊዜ ያኔ በቃ የግድ በጉዳዩ ላይ ምርመራ የሚያከናውኑ እውነተኛነቱን የሚያረጋግጡ የፋክት ቼኪንግ ስራዎችን የሚሰሩ ተቋማት ወይም ቡድኖች እነዛ ይጠቃለላሉና እኛ ሀገርም የግድ የሚያስፈልግ ይመስለኛል ይሄኛው ነጥብ። ኤኒዌይ ኢትዮጵያ ሚስጥራ የሆነ ለራፒድ ሰፖርቲንግ ፎርስ ወይም ላልኳችሁ የሱዳኑ ፓራሚሊተሪ ፎርስ የልዩ ኃይል አደረጃጀት የሚሆን ማሰልጠኛ እየገነባች ነው። 8 ምንጮችን አግኝቻለሁ ከከፍተኛ የመንግስት ባለስልጣናት ጭምር ይሄኛውን ጉዳይ ነግረውኛል። አዎ ኢትዮጵያ በዩናይትድ አረብ ኤሚሬት ፋይናንስ እየተደረገች በቤንሻንጉል ጉሙዝ ክልል ውስጥ ወታደራዊ ስልጠና ማከናወን የሚቻልበትን ማዕከል እየገነባች ነው የሚል ሐሳብን ነው ይዞ የወጣው። በሱዳን የእርስ በርስ ጦርነት ላይ ኒውስ ኤጀንሲው የሚሰራቸው ተከታታይ ዘገባዎች አሉ። ከሚሰራቸው ተከታታይ ዘገባዎች በዘለል አሁን ደግሞ በዚህ የጦርነት ሂደት ላይ ኢትዮጵያን ወደዚህ ጦርነት ውስጥ ስቦ የማስገባት አይደለም ኢትዮጵያ ቀርቶ በነገራችን ላይ ዩናይትድ አረብ ኤሚሬት እንኳን ከራፒድ ሰፖርቲንግ ፎርስ ወይም ከመሐመድ ሐምዳን ዳጋሎ በቅጥል ስሙ ሄምቲ ጋር ግንኙነት አለኝ ብላ አታውቅም። ግንኙነት አላት ተብላ በተደጋጋሚ ስሟ የሚነሳው ዩናይትድ አረብ ኤሚሬት እንኳን ያንን ጉዳይ አምና አታውቅም። ኢትዮጵያ የማመን ያለማመን ጉዳይ ሳይሆን በተጨባጭ ነባራዊ ሁኔታዎችን እናስባቸው። መሬት ላይ ያሉ ነባራዊ ሁኔታዎች የመጀመሪያው ይሄ አለ የተባለው ስፍራ ቤንሻንጉል ጉሙዝ ውስጥ ማለት ነው ብሉ ናይል እየተባለ ከሚጠራው የሱዳን ግዛት ጋር የሚዋሰን ይሆንና ቤንሻንጉል ጉሙዝ ሁለት መሰረታዊ የኢትዮጵያ ቁም ነገሮች አሉ። አንደኛው ታላቁ የኢትዮጵያ የህዳሴ ግድብ ነው። በቤንሻንጉል ጉሙዝ በጉባ የሚገኘው ታላቁ የኢትዮጵያ የህዳሴ ግድብ ነው። ሁለተኛው ደግሞ በቅርቡ ሰምታችሁ ከሆነ ኢትዮጵያ የወርቅ ማዕድን ቁፋሮ ስራ ለማከናወን እንቅስቃሴው ይጀመርባቸዋል ተብሎ ግዙፍ የሆነ ወርቅ ቁፋሮ ከናወንባቸዋል ተብሎ ከሚጠበቅ ስፍራዎች መካከል ይሄ የቤንሻንጉል ጉሙዝ ክልል አንዱና ዋነኛው ነው። አሁን ይሄንን አካባቢ መላ ኢትዮጵያን አይደለም አሁን ስፔሲፊካሊ ለይተው በቤንሻንጉል ጉሙዝ ነው ያሉት። ስለዚህ ቤንሻንጉል ጉሙዝን ለይተው ወደ ምን አይነት ቀጠና ውስጥ የማስገባት ዝንባሌ ነው? የመጀመሪያው ነገር የግጭቱ ቀጠና ውስጥ የማስገባት አይነት እንቅስቃሴ ነው የመጀመሪያው ግብ። እኔ ከዚህ ጀርባ ግብጾች የሚኖሩ ሌላ ዓለም አቀፋዊ ፍላጎት የሚኖር ዘገባውን በቃ እንዲሁ ስትመለከቱት እንደ ጋዜጠኛ የምረዳውን ነገር እየገለጽኩላችሁ ያለሁት ናሬቲቭ እንዴት ከዚህ በፊት ስለ ናሬቲቭ ነግሬያችኋለሁ። ናሬቲቭ እንዴት ቁልፍ እንደሆነ፣ ፍሬሚንግ እንዴት ቁልፍ እንደሆነ ታሪኩን ፍሬም የሚያደርጉበት መንገድ። አሁን ቤንሻንጉል ጉሙዝን በሱዳን የእርስ በርስ ጦርነት አካል አድርገው አቀረቡ። የትሬኒንግ የስልጠና ማዕከሎች ያሉበት ስፍራ ነው በማለት የቤንሻንጉል ጉሙዝ ክልልን የጦርነቱ አካል አደረጉት ማለት በሌላ ቋንቋ የአካባቢ ባንድም ይሁን በሌላ የጥቃት ኢላማ ሊሆን የሚችልበት አይነት እድል እንዳለ ፍንጭ ሰጡ ማለት። ታላቁ የኢትዮጵያ ህዳሴ ግድብ ያለበትን የቤንሻንጉል ጉሙዝን ከሱዳን የእርስ በርስ ጦርነት ጋር አስታከው የጦርነቱ አንድ አካል በማድረግ በግድቡ ላይም ሆነ በአጠቃላይ በክልሉ ላይ ሊደርስ የሚችል ማንኛውም አይነት ጥቃትን ከሱዳን የእርስ በርስ ጦርነት ጋር አያይዞ የመግለጽ ፍላጎትና ዝንባሌ ነው በዚህ ዘገባ በግልጽ የሚታይ። እኔ አንድ ነገር ልንገራችሁ፣ የፈለገ ቢሆን አሁን ስልጣን ላይ ያለው መንግስት ቤንሻንጉል
ጉሙዝ ክልልን ለአርኤስኤፍ ወታደሮች የስልጠና ማዕከል ልገንባ ብሎ የሚነሳ መንግስት እንዳልሆነ አረጋግጥላችኋል። እኔ ማለት የተለየ ግንኙነት ስላለኝ ምናምን አይደለም። ምንም እንደምታውቁኝ ነኝ። እኔ ጋዜጠኛ ነኝ። ፕራውድሊ ነው የምናገረው ይህን ጉዳይ። ግን አንዳንዴ የሆነ የማንደራደርባቸው በኢትዮጵያዊነታችን የምንተማመንባቸው ነገሮች አሉ። ታላቁን የኢትዮጵያ ህዳሴ ግድብ አደጋ ላይ የሚያስገባ መንግስት እየመራኝ አይደለም። ታላቁን የኢትዮጵያ ህዳሴ ግድብ ጥቃት ውስጥ ሊያስገባ አሁን እኮ ቀጣዩ ስቴፕ ምን መሰላችሁ? ቤንሻንጉል ጉሙዝን የጦርነቱ አንድ አካል ካደረጉት በኋላ ከዛ በኋላ ምንድነው የሚሉት? የለም በዛ አካባቢ ላይ የስልጠና ማዕከሎችን ለመምታት ለማፍረስ በሚል ይተኩሳሉ ማለት ወደ ኢትዮጵያ ይተኩሱ ነው። ኢትዮጵያን ጎትቶ ወደ እርስ በርስ ጦርነቱ ማስገባት ማለት። ግብጾች ሰላም ሰላም ይላሉ እንጂ ከላይ እንደምታውቁት አሁን በሱዳን የእርስ በርስ ጦርነት ጉዳይ ሰላም ሰላም ይላሉ፣ ግን ሰላም እንዲሆን አይፈልጉም እነሱ። እኔም ከዚህ በፊት ነግሬያቸዋለሁ። በቃ መሰራት ካለበት ሰላም ከሆነ እኮ ብያለሁ፣ ከግብጽ ጋር ብንሰራ ችግር የለውም የሱዳንን ሰላም ለማምጣትና ለማረጋገጥ። ነገር ግን የግብጽ ወታደራዊ ኃይል ባለፉት ቀናት ምን አይነት ዘገባ ሲወጣ ነበረ? የግብጽ አየር ኃይል ወደ ሱዳን ጠልቆ በመግባት ቱርክ ሰራሽ ድሮኖችን በመጠቀም በአርኤስኤፍ እና በሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ እየተባለ በሚጠራው ወታደራዊ እንቅስቃሴ ላይ የአየር ላይ ጥቃቶችን እየፈጸመ ስለመቆየቱ ሲነገር ነበር። አሁን ይሄ ጦርነቱ እንግዲህ ያው የሱዳን የእርስ በርስ ጦርነት አካሄድ ላይ አርኤስኤፍ የሚባለው በዩናይትድ አረብ ኤሚሬት ይደገፋል የሚባለው ኃይል እያፈገፈገ መጥቷል፣ ከካርቱም ወጥቷል። ነገር ግን እዚህ ብሉ ናይል እየተባለ የሚጠራው የሱዳን ግዛት ላይ ከአሶሳ ጋር ከነ ቤንሻንጉል ጉሙዝ ጋር የሚዋሰነው ክልል ጋር ማለት ነው፣ ብሉ ናይል የሚባለው የሱዳን ግዛት ላይ ሱዳንስ ፒፕል ሊበሬሽን ፍሮንት ሊበሬሽን ሙቭመንት የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የተሰኘ ወታደራዊ የትጥቅ ቡድን በጣም ጠንካራ ሊባል የሚችል ካውንተር ኦፌንሲቭ የመልሶ ማጥቃት እንቅስቃሴ በግብጽ በሚመራው ኃይል ላይ መውሰድ ጀመረ። ቁልፍ የሆኑ ስትራቴጂካዊ ቦታዎችን ድጋሚ መቆጣጠር ጀመረ። የዛኔ ነው አሁን እነዛ እንትኖች እንግዲህ ግብጽና ጀሌዎቿ ይህንማ ኢትዮጵያ ውስጥ ካልሰለጠነ በቀር አባረነው አልነበር እንዴ? ኢትዮጵያ ውስጥ እየሰለጠነ ነው ማለት ነው ወደሚል ድምዳሜ ላይ መጥተው እንዲያውም አጋጣሚውን ለመጠቀም ብለው ኢትዮጵያን ወደ እርስ በርስ ጦርነት ውስጥ ጎትተው ለማስገባት የሚያስችላቸውን አይነት ሐሰተኛ ፕሮፓጋንዳቸውን ይዘሩ እና የኢትዮጵያ መንግስት የታላቁ የኢትዮጵያ ህዳሴ ግድብ ያለበትን የቤንሻንጉል ጉሙዝ አካባቢን አደጋ ውስጥ ሊያስገባ የሚችል ምንም አይነት ነገር ያደርጋል ብዬ አላስብም። ወይም የትሬኒንግ ካምፕ የስልጠና ካምፕ ገንብቶ ከዛ እኮ በዘገባው ላይ ምን እንደሚል ታውቃላችሁ? የሚመለመሉት እነማን ናቸው መሰላችሁ? የሚመለመሉት ሰዎች አንደኛ ኢትዮጵያውያን ናቸው ይላል። የሚመለመሉት ሰዎች ከዛ ከደቡብ ሱዳንና ከሱዳን ውስጥ የሚመጡ ናቸው። የሚመለመሉት ሰዎች ኢትዮጵያውያን ናቸው ማለት ቅጥረኛ ነፍሰ ገዳይ አድርገው እየመለመሉ ወደ ጦርነቱ እያስገቧቸው ነው እያሉ ያሉት። አሁን እንዲህ አይነት ነገር ሲወራ፣ እንዲህ አይነት ነገር ሲሰራ፣ እኔ ጋዜጠኛ ነኝ። እንዲህ አይነት ነገር ብጽፍ ያውም ኢንቨስቲጌሽን ሪፖርቲንግ ካልኩኝ እዛው ቦታው ላይ ሄጄ አለ የሚባሉ ኢትዮጵያውያን ወታደሮች ካሉ እንዴት እንደተመለመሉ የስልጠና ቦታው እንዴት እንደሆነ ቪዥዋሊ ዝም ብሎ ከሳተላይት ላይ ብቻ በተነሳ ምስል አይደለም። አሁን በጣም ፋሽን ሆኗል። በነገራችን የሳተላይት ምስሎችን በመጠቀም የሆነ ነገር ተሰራ ሊባል የሚችል የሳተላይት ምስልን በመጠቀም ብቻ ግን የምርመራ ዘገባን መስራት አይቻልም። አሁን ሮይተርስ የሰራው ዘገባ ትክክለኛ ዘገባ ነው ብዬ ማምነው ምን ቢሆን ነበር መሰላችሁ? እዛው በቦታው ላይ ሄደው ቦታው ላይ ሰርተው አለ የተባለውን የማሰልጠኛ ካምፕ ቢያሳዩ ነበር። የሆነ ቦታ ላይ ተቀምጠው አዲስ አበባም ሊሆን ይችላል ወይ ካይሮ ላይም ሊሆን ይችላል ወይ ሞምባሳ ሊሆን ይችላል ኬንያ ውስጥ ቁጭ ብለው የጻፉ ዜና እኮ ነው ይሄ ጋይስ። የሆነ ሀገር ላይ ተቀምጠው ቁጭ ብለው የጻፉ ዜና። ለዛም ነው ምንም ዝርዝር ዲቴል የሌለው። ለምሳሌ the camp recruits are mainly Ethiopian ምንድነው ማሳያው? የሆነ ሰምባዲ ነገሩን ብለው ያሰቡት ሰው ምንጮቻችን ብለው የሚገልጿቸው ሰዎች ስለነገሯቸው እስኪ ያሳዩን። አሉ የሚባሉትን ኢትዮጵያውያን ሊዋጉ ተመዝግበዋል የሚባሉ ኢትዮጵያውያን ካሉ ያሳዩን። ምንድነው የሚያወሩት? ይህንን ጉዳይ እንዴት ነው ዜና ብዬ ልሰራ የምችለው? በጣም የተበሳጨው ደግሞ ምንድነው ታውቃላችሁ? በቲክቶክም በሌላው ሜንስትሪም ሚዲያ ሜንስትሪም እንኳን አይደለም እንደዚህ ዩቲዩብ ላይ ምናምን ይህንን ዜና ብለው ሲሰሩ በቃ ትልቅ ዜና አግኝተዋል። ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ የተሳተፈች ስለመሆኑ ሮይተርስ የዜና ምንጭ እንደዚህ ዘግቧል ምናምን። ካም አን የሮይተርስ አጀንዳ ምንድን ነው?
የዚህ ዘገባ ሮይተርስ አጀንዳ ባይኖረው እንኳን የዚህ ዘገባ አጀንዳና ዓላማ ምንድን ነው? ከውስጥ ተገኘ የሚባል የሴኩሪቲ ኖት አለ። አሁን ከሳተላይት መረጃው በተጨማሪ እንደ በጣም ከፍተኛ እንትን ሆኖ እያገለገለ የሚገኘው ኢንተርናል ሴኩሪቲ ኖት ሴድ ጀነራል ጌታቸው ጉዲና ዘ ቺፍ ኦፍ ዲፌንስ ኢንተለጀንስ ዲፓርትመንት ኦፍ ኢትዮጵያ ናሽናል ዲፌንስ ፎርስ የኢትዮጵያ ብሔራዊ የደህንነት ተቋም ዲፓርትመንት የዛ እንግዲህ ኃላፊ ናቸው የሚባሉት ጀነራል ጌታቸው ጉዲና ይሄ ኃላፊነት ተሰጥቷቸዋል ካምፑን ስታብሊሽ አድርጎ ወደ ስራ በማስገባት ረገድ በመሳሰሉት ላይ በቃ ኢንተርናል ሴኩሪቲ ኖት ስላለ ብቻ እኔ ጌታቸው ጉዲና ማን እንደሆነም አላቅም ጀነራል ጌታቸው ጉዲና ምናምን ነገር ግን እንደ አንድ ጋዜጠኛ ልክ ሳነበው ኢንተርናል ሴኩሪቲ ኖት በቃ ስላለ ብቻ ጀነራል ጌታቸው ጉዲና ብሎ የገለጸውን ሐሳብ ይሄንን ካምፕ የማደራጀት ኃላፊነት የሳቸው መሆኑ ተጠቅሶላቸዋል። አር ዩ ሲሪየስ? በቃ ይሄ ነው ጋዜጠኝነት? ኢንተርናል ሴኩሪቲ ኖት ስላለ ብቻ የውስጥ የሆነች ደብዳቤ ያገኘው ስላለ ብቻ የሆነች ማስታወሻ ተገኘች ስላለ ብቻ የምን ማስታወሻ? በመቼ ቀን የተጻፈ? መቼ የተጻፈ? በየትኛው ወር? በየትኛው ቀን? በየትኛው ዓመተ ምህረት? በስንት ሰዓት? በምን አይነት ስብሰባ ላይ የተወራ? እንዴ ቀልድ ነው እንዴ ያዙት? እንዴት ነው ኢንተርናል ሴኩሪቲ ኖት ስለተባለ ብቻ ያቺ ነገር በቃ እንደ የምርመራ ዘገባውን እንትን ለማድረግ የሆነ ፍሌቨር ለመስጠት አላረ ጠብሰቅ ያለ ነው ለማለት እኔ እንደዚህ አይነት 30 ዜና ጽፍላችኋለሁ ቁጭ ብዬ ቤቴ ቁጭ ብዬ እንደዚህ አሁን ልክ እንደዚህ አይነት ዜና አሁን ሮይተርስ እንዳነበበው ዜና የሆነ ዜና ፋብሪኬ ግብጽ እንዴት በሆነ ቦታ ላይ ወይም ደግሞ የሆነ ለፕሮፓጋንዳ የሚጠቅም ማለት ነው የሆነ ነገር ስራ በባል እንደዚህ አይነት ዜና ቁጭ ብሎ መጻፍ ይቻላል። ግን ዜናን ዜና የሚያደርገው ፋክት አይደል? ከወገንተኝነት የጸዳ መሆኑ አይደለ? ሌላኛው ነገር እነዚህ ነጥቦች በተቀመጡበት ልክ ትላንትና ዜናውን አየሁትና በሳቅ ነው ወደኩ። ከዛ ወይኔ ስንት ሰው ሊበላ ነው ብዬ ተስፋ እያደረኩ በነበረበት ሰዓት ላይ በምንም በቃ መረጃው መውጣት ጀመረ ማለት ነው። ምን ያው እስከዚህ ሰዓት ከሚደርስ ድረስ ሊተመልሼ መጥቼ ይሰራበታለሁ ብዬ ያሰብኩ ስለነበረ ያው በጣም በብዙ ዓለም አቀፍ መገናኛ ብዙሃንም ነገሩ የተወሰነ ተወራ። ከዛ እየቆየ ሲሄድ ደግሞ የኛም ሀገር መገናኛ ብዙሃን እየተቀባበሉ በተለይ የሶሻል ሚዲያ ላይ ያሉት እየተቀባበሉ ሰሩት ማለት ነው። አሁን ቁልፍ የዚህ ዜና ምንጭ የሳተላይት ምንጭ ነው። ኤርበስ ዲኤስ የሳተላይት ተቋም ነው፣ ትክክለኛ ተቋም ነው። አሁን እዚህ ጋር የምናያቸው የሳተላይት ምስሎችም ትክክለኛ ምስሎች ናቸው። ቴንቶቹ ሲሰፉ ሲጠቡ የሚታወቅ ነገር ነው። ነገር ግን ይህንን የሳተላይት ምስል አይተን ወታደራዊ ካምፕ ነው ብሎ ድምዳሜ መስጠት የሚያስችል ምን ነጥብ አለ? ወታደራዊ ካምፕ ነው ተብሎ ወታደራዊ ስልጠና ሲሰጥ የሆኑ ድንኳኖችን ከማሳየት ባለፈ በሳተላይት ምስሉ ላይ ወታደራዊ ስልጠና ሲሰጥ ታይቷል? ወታደራዊ ስልጠና እየተሰጠበት ነው ብሎ ለመደምደም የሳተላይት ምስልን መነሻ ካደረገ ዘገባ ለድምዳሜህም ያው የሳተላይት ምስል ወታደራዊ ስልጠና እየተሰጠ ማሳየት አለበት እንጂ የድንኳኖች መደርደርን የድንኳኖች ቁጥር መብዛትና ማነስን እንደ ማሳያ አድርጎ ሊቀርብ አይችልም፣ አይገባም ባይ ነኝ። ሌላኛው ነገር ይሄ አካባቢ የድንበር አካባቢ ነው እንደምታውቁ። በዚህ የድንበር አካባቢ ላይ በተባበሩት መንግስታት ድርጅት ቁጥጥር የሚደረግበት የስደተኛ መጠለያ ጣቢያ እንዳለ ታውቃላችሁ ወይስ አታውቁም? እናንተ የሮይተርስ ጋዜጠኞች የስደተኛ መጠለያ ጣቢያ ያውም በተባበሩት መንግስታት ድርጅት ይሄ የምታሳዩን የሳተላይት ምስል የስደተኛ መጠለያ ጣቢያ ላለመሆኑ ምንድነው ዋስትናችሁ? ምንድነው ማረጋገጫችሁ? የአዳራሽ ቁጥር የድንኳን ቁጥር መብዛትና ማነስን ብቻ እኮ ነው እየዘረዘራችሁ ያላችሁ። በዜናችሁ ላይ ምን ብላችኋል? አብዛኛዎቹ ኢትዮጵያውያን ናቸው የሚመለመሉት። በሳተላይት ምስሉ ላይ የታለ? የተመለመሉበት ሊስት እጃችሁ ላይ አለ? እገሌ የሚለው በምን አግባብ ነው? የሆነ እንትና እንደምንመስላችሁ የሆነ ዶማ ነው እንደምንመስላችሁ ምንም ማናቅ ምናምን ሪያላይዝ ማናረግ ሎጂካሊ ነገሮችን ማናገናዝብ እንዲሁ እንደወረደ ብቻ የምንወስድ ያውም በሀገራችን ብሔራዊ ጥቅም ላይ። ስለዚህ ሁለተኛው መከራከሪያ የመንግስታቱ ድርጅት የስደተኛ መጠለያ ጣቢያ ያለበትን አካባቢ እንዴት ነው የወታደር ማሰልጠኛ ጣቢያ ብላችሁ የምታስቀምጡ? ይሄ ሁለተኛው መጠየቅና መልስ ሊፈለግለት የሚገባ ነጥብ ነው። ከዛ በጣም የገረመኝ ሌላው የዩናይትድ አረብ ኤምሬትን ካርጎ የጫኑ ተሽከርካሪዎች ሲገቡ ሲወጡ ታይተዋል
እና በቃ ዩናይትድ አረብ ኤምሬትም አለችበት። እኔ ዩናይትድ አረብ ኤምሬትን ላስተባብል ፈልጌ አይደለም ይሄኛውን ማነሳው አሚን አይመለከተኝም። የዩናይትድ አረብ ኤምሬት ግን በቃ ካርጎ ላይ ስለተለጠፈ ጭነቱ ላይ የዩናይትድ አረብ ኤምሬት ባንዲራ ስላለ ብቻ ምን ማለት እኮ መሰላችሁ? የኢትዮጵያ አየር መንገድ ለምሳሌ አረንጓዴ ቢጫ ቀይ ሎጎ ከላይ አለ አይደል? ያ ሎጎውን ጭኖ የሚሄደው የኢትዮጵያ አየር መንገድ በውስጡ የያዛቸው ተጓዦች ሁሉ ኢትዮጵያውያን ናቸው ብሎ ድምዳሜ መስጠት። ይሄ ሎጎውን አይቶ የሆነ ድምዳሜ ላይ መምጣት በውስጡ በቃ የአረንጓዴ ቢጫ ቀይ የሚለው የቀስተ ደመናው እንትን ስላለ ሎጎ ስላለ በቃ እዛ አውሮፕላን ውስጥ ያሉት ሁሉ የሚጓጓዙት ኢትዮጵያውያን ብቻ ናቸው ብሎ ድምዳሜ እንደመስጠት እያደረጋችሁ ያለው ነገር አይመጣውም። በጣም ስህተት ነው። በጣም ስህተት ነው። እኔ እንደ ጋዜጠኛ ነው እየጠየቅኩኝ ያለሁት። ሌላ ምንም ዓላማ የለኝም። እንደምታውቁ እንደ ጋዜጠኛ ነው እየጠየቅኳቸው ያለሁት። ይሄንን ዘገባ ለሰሩ ሰዎች እንደ ጋዜጠኛ ነው እየጠየቅኩኝ ያለሁት። ትራክስ ይላል ለምሳሌ አንደኛው ምስል ላይ የቬንቶር የሚባል የሳተላይት ምስል የሚያሳየው ላይ የሆኑ በቃ የግንባታ እንቅስቃሴዎች እንዳሉ የሚያሳዩ አዳዲስ የግንባታ ኒው ኮንስትራክሽን ሳይቶች እንዳሉ የሚያሳዩ አሁን እዚህ ቦታ ላይ አሁን በሚያሳዩት ቦታ ላይ ማለት ነው ይሄ ሁሉ ድንኳን ተደርድሮ ይሄ ሁሉ መሰረተ ልማት አለ ብለው እየገለጹ የለም እኮ አይደለም እኔም እያልኩ ያለው። ከዛስ በዚህ ስፍራ ላይ ግን አንድም አይነት ወታደራዊ ስልጠና ሲከናወን የሚያሳይ ምስል ማሳየት ያልቻላችሁት ለምንድን ነው? አንድም አይነት ወታደራዊ ስልጠና ሲሰጥ። ከዛ ሲቀጥል ደግሞ ማወቅ ያለባችሁ ነገር ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ግዙፍ ፕሮጀክት በዛላት አንድ አይደለም። ሁለተኛስ ኢትዮጵያ የከፍተኛ የወርቅ ማዕድን ክምችት ቁፋሮ በቤንሻንጉል ጉሙዝ ክልል ይከናወናል። በዚህ ስፍራ ላይ የአካባቢውን ደህንነት ለማስጠበቅ የአካባቢውን ሰላም ለማስጠበቅ የግጭት አዋሳይ ቀጠና ስለሆነ የጎረቤት ሱዳን ግጭት ወደኛም ሊመጣ እንዳይችል ለማድረግ ሌላ የእጅ አዙር ጦርነት ሰለባ ላለመሆን እንደ ግብጽ የመሰሉ ሀገራት አጋጣሚውን ተጠቅመው በግድባችንና በአካባቢው ላይ ጥቃት እንዳያደርሱ ለማድረግ ራሳችንን የመከላከል ሥራ መስራት የለብንም ወይ? ከዚህ ዘገባ የምረዳውን የኔን ድምዳሜ ልንገራችሁ። አዎ ወታደራዊ ሊመስል የሚችል እንቅስቃሴ አለ። በሳተላይት ምስሎቹ ላይ ወታደራዊ ሊመስል የሚችል እንቅስቃሴ አለ። ነገር ግን አንድም አይነት የወታደር ስልጠና መስጫ የሚያስብል አይነት ድምዳሜ ላይ የሚያደርስ ምንም አይነት ፋክት የለም። እና ወታደራዊ የሚመስለው አይነት ነገር ምንድነው ብላችሁ ከጠየቃችሁ ያ ወታደራዊ እንቅስቃሴ የሚመስሉ የመሰረተ ልማት ስራዎች አንድ ታላቁ የኢትዮጵያ ህዳሴ ግድብን ለመጠበቅ፣ ሁለት በአካባቢው የሚከናወን የወርቅ ቁፋሮ ስራ ለመጠበቅ፣ ሶስተኛ እንደ ስትራቴጂ በራሱ የኢትዮጵያ መንግስት በግዛቱ ላይ በየትኛውም ክፍል በአራቱም አቅጣጫ በግዛቱ ውስጥ የፈለገውን ነገር ማድረግ መብት አለው። በሱዳን የእርስ በርስ ጦርነት ውስጥ አይሳተፍ እንጂ እንዳልኳችሁ እኮ ነው። በጣም ስትራቴጂካዊ የሆነ ክልል ነው ቤንሻንጉል ጉሙዝ። በዚህ አካባቢ ላይ የሚከናወን የጦርነት እንቅስቃሴ በጎረቤት ሀገር በብሉ ናይል ስቴት በመናም በመንላቸው ሱዳንን እያየን ነው። የኢትዮጵያ አየር ኃይል ታዲያ ከንትን እየተነሳ ሊበር ነው። አሁን የሆነ ነገር ቢመጣ አያድርግና ከደብረ ዘይት እየተነሳ ወደ ቤንሻንጉል ሊሄድ ነው። ታላቁ የኢትዮጵያ ህዳሴ ግድብ ላይ የሆነ ነገር ቢመጣ ግብጾች አሁን ላይ እንደዛ ነገር ውስጥ ይገባሉ ብዬ አላስብም። ግን ሁሌ እንደምላችሁ ነው መዘጋጀት የግድ ያስፈልጋል። ስለዚህ አሁን አንደኛው ምስል ላይ ቬንቶር እየተባለ የሚጠራው እንትን የሰራው ያቀረበው ላይ ምን አለ? አንቴና አለ፣ ኒው አፕሮን አለ፣ ሞባይል ግራውንድ ዳታ ተርሚናል አለ፣ ኒው ሃንጋር ምናምን አለ። የጦር የአየር የድሮኖችን የጦር ጀቶችን የመሳሰሉትን አካባቢ እንትን ለማድረግ ለማጠናከር በአሶሳ አውሮፕላን ማረፊያ ውስጥ እየተከናወነ ያለን ስራ ነው። እንግዲህ ኦሬዲ እኮ የአሶሳ አውሮፕላን ማረፊያ ነው። በአሶሳ አውሮፕላን ማረፊያ ውስጥ የሚከናወን የመሰረተ ልማት ማስፋፊያን ስራ ነው እንግዲህ ለሱዳን የእርስ በርስ ጦርነት ውስጥ ኢትዮጵያ ተሳትፋለች ብሎ ድምዳሜ ለመስጠት ጥቅም ላይ ያዋሉት። እና ከዚህ በላይ አስቂኝ ዘገባ አለ። አውሮፕላን ማረፊያውን አሶሳ አውሮፕላን ማረፊያ ከዚህ አውሮፕላን ማረፊያ 53 ኪሎ ሜትር ርቀት ላይ አለ የሚሉት በመገንባት ላይ ነው የሚሉት የጦር ካምፕ አለ። በእነሱ ሐሳብ ውስጥ ማለት እኔ ደግሞ የጦር ካምፕ ለመሆኑ ምንም አይነት ማረጋገጫ የላችሁም። የሳተላይት ምስሉ ላይ አዎ ትናንሽ ድንኳኖች አይተናል። እነዛ ግን የጦር ካምፕ ለመሆናቸው ምንም ማረጋገጫ የለም። ከዛ በጣም ያሳቀኝና ቅድምም እንዳልኳችሁ
የአሶሳ አውሮፕላን ማረፊያ እያከናወናቸው ያሉ የመሰረተ ልማት ማስፋፊያ ስራዎችን እነሱን እንደ ከሳተላይት ላይ ፎቶግራፍ በማንሳት አንደኛው የምርመራ ዘገባቸው አካል አድርገውታል። እንዴት ያሉ የሚገርሙ ጋዜጠኞች ናቸው ባካችሁ። የሚገርሙ የሚለው በኮቴሽን ውስጥ ይቀመጥልኝ። ይሄ ነው እንግዲህ ትላንትና በጣም በርካቶች ሲለፈልፉበት የነበረው በጣም በርካቶች ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጇን አስገባች እያሉ ሲለፈልፉበት የነበረው ጉዳይ ይሄ ነው። በቃ በሶስት በአራት ነገር ላጠቃልላችሁ። አንደኛ ትክክለኛው ነገር በትላንትናው ዘገባ ትክክለኛ ነገር የሳተላይት ምስሎቹ ብቻ ናቸው። እነዚያ የሳተላይት ምስሎች ግን በምንም አይነት መልኩ ወታደራዊ ስልጠና እየተሰጠ ስለመሆኑ አያረጋግጡም። አንደኛ። ሁለተኛ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን የመሰለ ኩራት የሆነ ፕሮጀክቷን ያለበት የቤንሻንጉል ጉሙዝን በምንም አይነት ተአምር ወደ ግጭት ውስጥ የምታስገባ አይነት ሀገር አይደለችም። እንደዛም አይነት መሪ የለን። ሶስተኛ ኢትዮጵያውያኖች በከፍተኛ ቁጥር በወታደራዊ ማሰልጠኛ ውስጥ የተሳተፉ ነው ብላችሁ ስትናገሩ ይህንን እንኳን የሚያረጋግጥ ምንም አይነት የሳተላይት ምስል የላችሁ። አራተኛ ኢንተርናል ሴኩሪቲ ኖት የምትል የውስጥ የሴኩሪቲ የደህንነት ማስታወሻ ተብላ የተጠቀሰችው ወረቀት መቼ እንደተጻፈች፣ በማን እንደተጻፈች፣ ለማን እንደተጻፈች፣ እንዴት እንደተጻፈች፣ ቀኑ፣ ሰዓቱ፣ ወሩ፣ ዓመተ ምሕረቱ ምንም የማይጠቅስ ይሄ ሁሉ ነገር ጥያቄ የሚያስነሳ። አምስተኛ አሶሳ አውሮፕላን ማረፊያን በተመለከተ ያነሳችሁት ሐሳብ አሶሳ አውሮፕላን ማረፊያ it's already an airport በቃ ኤርፖርት ነው። አሶሳ አውሮፕላን ማረፊያ አሶሳ አውሮፕላን ማረፊያ ላይ የሚከናወን መሰረተ ልማትን የማስፋፋት ሥራ በምንም ተአምር ቢሆን እንደ ማረጋገጫ ሆኖ ሊቀርብ አይችልም። እንዲያውም ይበልጥ ማለት ነው። ዜናውን ከላይ እያነበብኩት እየተገረምኩ መጣሁና መጨረሻ ላይ ሐሰተኛ ዘገባ መሆኑ የገባኝ መች መሰላችሁ? አሶሳ አውሮፕላን ማረፊያ ውስጥ የሚከናወን የመሰረተ ልማት ማስፋፊያ ሥራን እሱን ኢትዮጵያ በጦርነቱ ለመሳተፏ ማሳያ ብለው ከዘገባቸው ጋር አያይዞ አስቀምጠውታል። ቅድም እንዳልኳችሁ በጣም የምትገርሙ ጋዜጠኞች አይደላችሁ እና ይሄ ነው በቃ ዜናው። ምንድነው የዚህ ሁሉ ዜና ዓላማ ካላችሁ እንግዲህ ቅድም በዘረዘርኩላችሁ ምክንያቶች ዜናው ወደ 5-6 ምክንያት አነሳውኛ። በነዛ ዜናው ሐሰተኛ መሆኑን ያዙ። የዚህ ዜና ዓላማስ ምንድነው ካላችሁ አንደኛ ኢትዮጵያን ወደ ጦርነቱ የግድ መሳብ ነው። ሁለተኛ በዛ አካባቢ ላይ ኢትዮጵያ ራሷን ለመከላከል የምታከናውነውን የትኛውንም እንቅስቃሴ ዓለም በጥርጣሬ እንዲመለከትና ኢትዮጵያን እንደ ጠባጫሪ የአካባቢውን ሰላም አደፍራሽ አድርጎ እንዲስላት፣ በሌላ ቋንቋ በቤንሻንጉል ጉሙዝ ክልል ኢትዮጵያ ራሷን መጠበቅ የምትችልበትን አይነት ምንም አይነት ሥራ እንዳትሰራ የማድረግ አይነት ዓላማ ነው። እንዴት ነው ኤርፖርት ላይ የሚከናወን ሥራን ማጣቀሻና የምርመራ ዘገባ ማስረጃ አድርጎ የሚቀርበው? ጎበዝ ኤርፖርት ላይ በሌላ ቋንቋ እኮ ቦሌን እያሰፋን ነው አይደል? አሁን ቦሌን ወደ ቢሸፍቱ እያሰፋን ነው፣ እያሳደግን ነው። ይሄን የምናደርገው ለደንበኛ አገልግሎት ጥራት ለመሳሰሉት ብቻ ብዙ ምክንያቶች አሉት አይደል? ልክ አሶሳ ውስጥም የአሶሳ አውሮፕላን ማረፊያን ለተለያየ ዓላማ እንዲውል ተደርጎ የማስፋፋት ሥራ ሲከናወንለት፣ የመሰረተ ልማት ሥራ ሲከናወንለት ገብቷቸዋል። ይሄንን አካሄድ ነው። ስለዚህ ዓላማው ምንድን ነው? ያንን አካባቢ እንዳይጠበቅ፣ እዛ አካባቢ ላይ የኢትዮጵያ ወታደራዊ እንቅስቃሴ እንዳይኖር። አሁን እመኑኝ በዛ አካባቢ ላይ የኢትዮጵያ ወታደራዊ እንቅስቃሴ ምናምን ሲኖር ግዛታችን ነው አይደል? ቤንሻንጉል ጉሙዝ መሬታችን ነው። በዛ አካባቢ ላይ ኢትዮጵያ እንደፈለገች መሆን ትችላለች። አሁንስ ምን እያደረጉ ነው ማለት ነው? በእንደዚህ አይነት ሐሰተኛ ዘገባ የኢትዮጵያ እንቅስቃሴ በጥርጣሬ እንዲታይ፣ ከዛ ኢትዮጵያ ያንን ጥርጣሬ ፈርታ አካባቢውን መለመሉ እንድታስቀረው፣ ምንም እንዳስተራበት፣ በቃ ግብጾች እንደፈለጉ እንዲሆኑ ምናምን ማለት ነው። እንዲህ አይነት በጣም we're too mature በጣም በእንደዚህ አይነት እንደዚህ አይነት ፕሮፓጋንዳ ለመለየትና ላለመለየት በጣም ማቹር ግብጾች። እንዴ ከማን ከእናንተ የተሻለ እንጠብቃለን? ምን አስባችሁ እንደዚህ ተራ ነገር የምታሰሩ? ቢያንስ ጠንከር አድርጉት፣ የሚያሳምን አድርጉት። እንደው ትንሽ እንኳን እኛም እንድንጠራጠር ይሁን። ገብቷችኋል? እኛም እስኪ እንደው በተወሰነ በቃ አለ አይደል የእንትና የተሰራው ዘገባ ይሄ ነገር እውነት ይሆን እንዴ ምናምን ብለን እንደው ብዙ ሰዎች ጋር እንደውል፣ ብዙ ሰዎች ጋር እናውራ፣ ብዙ ሰዎች ጋር ዲስከስ እናድርግ።
እኔ እውነቴን ነው የምላችሁ ከማንም ጋር አላወራሁም ይሄን ነገር ለማለት ሐሰተኛ መሆኑን ለመለየት ይሄን ከማንም ጋር ወሬ አያስፈልግም። በቃ አንዴ ስታነቡት ይገባችኋል፣ ቅርጹ ይገባችኋል፣ የተጻፈበት መንገድ ይገባችኋል። ከዛ መጨረሻ ላይ ደግሞ የሚያቀርቡት ማለት ነው ዩናይትድ አረብ ኤምሬትን ነው። ሌላኛው የዚህ ዜና ዓላማ በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ያለው አጋርነትን እሱን ጥያቄ ምልክት ውስጥ ማስገባት። እንደምታውቁት ዩናይትድ አረብ ኤምሬት በሱዳን የእርስ በርስ ጦርነት ላይ እንዳለችበት ይታወቃል። በቃ አንክድም። ያው ዩናይትድ አረብ ኤምሬት አለሁበት ብላ ባታውቅም ግን አስፈላጊ ከሆነ ናሬቲቭንም ልናስተካክል እንችላለን ትላለች ከብሔራዊ ጥቅም አንጻር። ኤኒዌይ ግን ይሄ የሚካድ አይደለም። ዩናይትድ አረብ ኤምሬት አንድም ቀን አምና አታውቅም እንዳልኳችሁ እና በዚህ ቀጠና ላይ አሁን አስፈሪ ጥምረት እየሆነባቸው የመጣው በቃ ሊቆጣጠሩት ያልቻለው ጥምረት የዩናይትድ አረብ ኤምሬትና የኢትዮጵያን ጥምረት አሁን እስራኤልም እየተጨመረችበት ያለውን ጥምረት በቃ የሆነ አክሲስ እየተፈጠረ ወደዱም ጠሉ። ስለዚህ በተቻለ መጠን ይሄንን አክሲስ እንደ አካባቢው ሰላም የሚበጠብጥ የአካባቢውን ችግር እንደሆነ አድርገው ለመሳል እየሞከሩ ያሉ። ለዛም ነው መጨረሻ ላይ አይታችኋት ከሆነ ዜናው ሲጠናቀቅ ምንድን ነው የሚለው ዩናይትድ አረብ ኤምሬት ጠቅላይ ሚኒስትር አብይ አህመድ የአገራቸው የፎሪን ከረንሲ ጥረት አጋጥሞ በነበረ ጊዜ የ$3 ቢሊዮን እርዳታ ለመስጠት ተስማምተው ከዛ $1 ቢሊዮን ወደ ኢትዮጵያ ደርሰው ምናምን ጊዜ ይሄንን መጥቀስ ምን አስፈለገ? ኢትዮጵያ ውስጥ አዘ ባክግራውንድ ነው የመጣው። በዜና ላይ ባክግራውንድ የሚባል ነገር አለ። ባክግራውንድ መባል ካለበት ግን የኢትዮጵያና የዩናይትድ አረብ ኤምሬት ሳይሆን ባክግራውንድ መሆን የነበረበት ኢትዮጵያ በአካባቢው ላይ እንደዚህ አይነት በሌላ ሀገር የእርስ በርስ ጦርነት ላይ ሆነ በሌላ ሀገር ጦርነት ላይ እጇን ታስገባለች ወይ ሳታስገባም በሚለው ላይ ባክግራውንዷ ምን ይመስላል? ምክንያቱም የዜናው መነሻ ምንድን ነው? ኢትዮጵያ እጇን በሱዳን የእርስ በርስ ጦርነት ልታስገባ ነው የሚለው ኢትዮጵያ መሬቷን ማሰልጠኛ ያደረገች ነው የዜናው መነሻ ርዕስ። ስለዚህ የዚህ ርዕስ ወይ የዚህ ዜና መጨረሻ ባክግራውንድ በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ያለ አጋርነት የ$3 ቢሊዮን የ$1 ቢሊዮን ምናምን እርዳታ ሳይሆን መሆን የነበረበት የኢትዮጵያ ትራክ ሪከርድ ኢትዮጵያ ከዚህ ቀደም በሌላ ሀገር የእርስ በርስ ጦርነት ላይ እንዲህ መሬቷን አሳልፋ ሰጥታ ታውቃለች ወይ ወይም የአካባቢ ሰላም አደፍርሳ ታውቃለች ወይ መባል ካለበት መባል ያለበት እሱ ነው። መጠየቅ ያለበት እንደ ባክግራውንድ መቀመጥ ያለበት እሱ ነው። ግን ዓላማው የባክግራውንዱ ዓላማ ዩናይትድ አረብ ኤምሬትና ኢትዮጵያ የሚባሉትን ሀገራት በሆነ መነጽር ውስጥ እንዲታዩ ማድረግ በሆነ ታውቃላችሁ ጠንካራ አጋርነት ተፈጥሯል። በቃ በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ጠንካራ አጋርነት ተፈጥሯል። ያንን አጋርነት አደጋ ውስጥ ለማስገባት ችግር ውስጥ ለማስገባት ያለመ አጋርነቱ በጥርጣሬ እንዲታይ ለማድረግ ያለመ ዘገባ ነው። ይሄ ዘገባ ለምን ተሰራ ተብሎ ሲጠየቅ እንዳልኳችሁ አንደኛ ኢትዮጵያ በቤንሻንጉል ጉሙዝ አካባቢ ላይ ምንም አይነት ወታደራዊ እንቅስቃሴ እንዳታደርግ ታከናውነውን ወታደራዊ እንቅስቃሴ ሁሉ በሆነ ታፔላ እየለጠፉ ኢትዮጵያን ከእንቅስቃሴዋ እንድትገደም ማድረግ። እንደዛ አይነት ሀገር አይደለንም እንጂኛ ዓላማቸው እንደዛ ነው። ሁለተኛ በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ያለውን ነገር በጥርጣሬ እንዲታይ ማድረግ፣ የአካባቢው ሰላም በእነሱ ምክንያት እየደፈረሰ እንደሆነ አድርጎ የማቅረብ ስራ። እንዴ ሱዳን ልንገራችሁ፣ ሱዳን አሁን ባለፉት ጊዜ በግብጽ ድሮን አልነበር ስትደበደብ የነበረው? የአካባቢውን ሰላም በማደፍረስ ከሆነ የግብጽ ድሮን መስሎኝ ከካይሮ መጥቶ ሱዳን እዚህ ብሉ ናይል አካባቢ ላይ ሲደበድብ የነበረው ይሄ የአካባቢውን ሰላም ማናጋት ሳይባል የኢትዮጵያና የዩናይትድ አረብ ኤምሬት መተባበር ምኑ ላይ ነው ማናጋት የሚባል? በጣም ደብል ስታንዳርድ የሆነ ዘገባ ነው። በጣም ደብል ስታንዳርድ የሆነ ከሮይተርስ እኔ ይሄንን አልጠብቅም። በነገራችሁ አይነው ፓተርኖች አሉት፣ ግን ሮይተርስ ስም ያለው ሚዲያ ነው። ከሮይተርስ እንዲህ አይነት ዜና አይጠበቅም፣ በፍጹም እንዲህ አይነት ዜና አይጠበቅም። ስለዚህ ሌላኛው የዚህ ዜና ዓላማ ምንድን ነው ካላችሁ የወርቅ ማዕድን ጉዳይ ይመስለኛል። ወርቅ ከሰሞኑ በጣም ግዙፍ ዓለም አቀፍ ኩባንያዎች በቤንሻንጉል ጉሙዝ ክልል ውስጥ ግዙፍ የሆነ የወርቅ ማዕድን ቁፋሮ ለማከናወን የሚያስችል አይነት ስምምነት ተፈራርመዋል የሚል ዜና ከ2 ቀን ወይ ከ3 ቀን በፊት ማንበቤን አስታውሳለሁ። ብቻ ከሰሞኑ መቼ እንደሆነ እንደው ኤግዛክትሊ ትንባልል እንኳን ከሰሞኑ ግን አንብቤያለሁ በደንብ። እና ይህ የወርቅ ማዕድን ጉዳይ ምን ይፈልጋል? ተጠቃሚ ለመሆን ቤንሻንጉል ጉሙዝን ወደ ግጭት ቀጠና ውስጥ ማስገባት ይፈልጋል። ቤንሻንጉል ጉሙዝ ክልልን አሁን ቤንሻንጉል ጉሙዝ ክልል ውስጥ የወርቅ ቁፋሮ ሊከናወን ነው አለ። ግዙፍ የወርቅ ቁፋሮ። በዚህ የወርቅ ቁፋሮ ውስጥ ተጠቃሚ ለመሆን
በቃ ያንን አካባቢ ወደ ጦርነት ቀጠና ውስጥ ማስገባት ይፈልጋል። አሁን አፍሪካ ውስጥ በተለያየ ዲሞክራቲክ ሪፐብሊክ ኮንጎን ሄዳችሁ ተመልከቱ። ሪሶርስ አለ በሚባልባቸው አካባቢዎች ላይ እንደዚህ አይነት ማን ሜድ የሆኑ ግጭቶች ይፈጠራሉ። ሱዳን ውስጥ እዚህ የሱዳን የእርስ በርስ ጦርነት እኮ ኢትስ ኦል አባውት የሱዳንን ወርቅ ስለመቆፈርና ስላለመቆፈር ነው። ይህም በግልጽ ታውቃላችሁ። አሁን እንደምንም ስበው ኢትዮጵያ ውስጥ የቤንሻንጉል ጉሙዝ ክልልን ወደዛ የግጭት ቀጠና ውስጥ ካስገቡት ያንን እዛ ያለ ወርቅ አገሪቱ ሳትጠቀም እነሱ ብቻ እየበዘበዙ በዛው በሱዳን አስወጥተው መጠቀም የሚችሉበት መንገድ ፈጥራሉ ማለት ነው። ወርቅ ለመዝረፍ የተነደፈ የሴራ ዘገባ ብየዋለሁ። ወርቅ ለመዝረፍ። ስለዚህ ሌላኛው ከዚህ ዜና ምንድነው የሚፈለገው? ከዚህ ዜና ጀርባ ያለው ነገር ምንድነው ቢባል የቤንሻንጉል ጉሙዝ ክልል ውስጥ ያለ የወርቅ ማዕድን ቁፋሮ ጉዳይ ግልጽ ነው አይደል? ሌላኛውና የመጨረሻው ነገር መጨረሻ ላይ ያረኩት አውቄ ነው። ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብን ወደ ግጭት ቀጠና ውስጥ በማስገባት ግብጽ በድርድር ሂደት ላይ ተጠቃሚነቷንና የበላይነቷን ለማረጋገጥ የምታደርገው ሌላኛው ጥረትም ሊሆን ይችላል። ታላቁ የኢትዮጵያ ህዳሴ ግድብ ያለበት አካባቢን ወደ ግጭት ውስጥ የግጭት ቀጠና ውስጥ ካስገባው ከዛ ምን ይባላል? በየትኛውም አጋጣሚ ይሄ ግድብ ሊፈነዳ ጥቃት ሊደርስበት ይችላል። ስለዚህ አስገዳጅ በሆነ መልኩ ኢትዮጵያ ይህንን ነገር በማስተዳደር ረገድ ላይ በቶሎ መፈረም አለባት። በአስቸኳይ መፈረም አለባት። እየሆነ ያለውን ነገር መከታተልና ማወቅ አለብን። ታላቁ የኢትዮጵያ ህዳሴ ግድብ አሁን አደጋ ውስጥ ገብቷል። ስለዚህ እየሆነ ያለውን ነገር በቶሎ ማወቅ ስላለብን ከኢትዮጵያ ጋር አስገዳጅ ስምምነት መፈረም አለብን። ምክንያቱም አስገዳጅ ስምምነቱ አንዱ የሚለው ነገር አስተዳደር በጋራ እናስተዳድረው አይነት ነው። ግድቡን በጋራ እናስተዳድር የሚል ጭምር ነው። ስለዚህ አሁን እንደዚህ አይነት ዘገባ የሰሩልን ለምንድን ነው? ታላቁ የኢትዮጵያ ህዳሴ ግድብን ወደ ግጭት ቀጠና ውስጥ በማስገባት በድርድር ሂደት ላይ በአስቸኳይ ኢትዮጵያ ላይ ጫና ለማሳደር የታለመ አይነት ዘገባ ነው ብዬ ነው የምረዳው እንጂ አሶሳ ኤርፖርት ውስጥ የሚከናወን የመሰረተ ልማት ማስፋፊያ ስራ የምርመራ ዘገባ ማጣቀሻና ማረጋገጫ ሆኖ ሲቀርብ ያየሁበት የመጀመሪያ ዜና ነው ይሄ ዜና። ለማንኛውም አበይት የሆኑ ዋና ዋና ቁም ነገሮች እንዳገኛችሁ ተስፋ አደርጋለሁኝ። ጠቅላላ አድርጌም ያው ስላቀረብኳቸው ዘገባው ለምን ሐሰተኛ ነው አልክ ለሚለው 1 2 3 4 5 6 ብዬ 6 ነጥቦችን አንስቻለሁኝ የዘገባውን ሐሰተኝነት የሚያሳዩ። ከዚህ ዘገባ ጀርባስ ምን አለ በሚለው ላይ ደግሞ 4 ነጥቦችን አንስቼላችኋለሁኝ። ስለዚህ ግልጽ ይመስለኛል ይሄ የሮይተርሱ ዘገባ ጉዳይ። አብራችሁኝ ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው በገበያ ፖድካስት ነበር አብሬያችሁ ቆይታ ያደረኩት። መልካም ቆይታ ይሁንላችሁ።